ፓንዶራ አንቺ ምን ሆነሽ ነው? ሲጋራ በይልኝ ነው ምን ሆነሽ ነው? ምን ሆነ አስተላቂ ከበደኝ። ለምን ቆይ ተፈጠረ? ምን ነው? እባክሽ ስም ብለሽ ቀፊኝ። ምንድነው? ለምን? ኧረ ምን ችግር አለ? ምን ሆነሽ ነው? ምን አስተላቂ ከሰነ ብለሽ ቀፊኝ ሲመስለኝ ቅጣቷ ቢበቃ ጥሩ ነው። ስለዚህ ውርደታችንን አምነን እንቀበል እያልክ ነው? በእርግጥ ሰርክ አዲስ ደነርጋ ከተባለች። ይሄ ደግሞ ምን ማለት ነው? አሁን ላንተ እሷ ወዳጅ እኔ ጠላት ነን አይደል? ድሮንም ሰው ልጅ ቃል አስታመጣ አዜብ፣ ከዚህ በኋላ ልጅ ላይ በር አልቆልፍባትም አይደል? በቃ እየሞቀኝ ስለሆነ ትንሽ አየር ልቀበል። ልክ ነሽ አንቺ፣ ሁሌም ልክ ነሽ። እኔ ነኝ ለልጄ ጥሩ አባት ያልሆንኩት። ለምን ወደ ውጭ ከምንልካት እዚህ ጥሩ ባልፈልገን እንድራት? ይሄን እኮ ተነጋግረን ጨርሰን ነበር። እና ምንድነው ሀሳብ? ልጅቷ ልጁን እንድትወልደው ነው? ልጅቷ አሁን ቃላት መለቃቀሙ ተውና ስለ ልጅቷ አስብ። ልጁ ደግሞ የግድ አባት ያስፈልገዋል። የልጁን አባት ደግሞ በሚገርም ሁኔታ ታስገድለው። አሁን ይሄን ነገር ማንሳቱ ለምን አስፈልገ? ደግሞስ በዚህ ሁኔታ ሆና ማን ያገባታል? ልጅ እኮ በጣም ቆንጆ ናት። በዛ ላይ የባለስልጣንና የሀብታም ነች። በዚህ ሰዓት አሁን የሷ እርግዝና የሚያስጨንቀው ሰው ይኖራል ብለህ ታስባለህ? እና ለማትፈልገው ሰው ትዳር እያልሽ ነው? በእውነት በጣም ደስ ይላል። አሁን ገና ለሰው የሚያስብላት አባት ተገኘ። ታዲያ ይህን ያህል የምትጨነቅላት ከሆነ እስከ ዛሬ ለመኝታ ቤት ዘግተህ አስቀምጥካት። እኔማ ልጄን የቀጣው መስሎኝ ነበረ፣ ግን ተሳስቻለሁ። እንዳይኔ ብሌን የምሳሳላት ልጅ ላይ እንደዚህ ማድረግ አልነበረብኝም አይደል? አክስትሽን ጨርቋን ያሳብዳታለሁ። አሳብዳታለሁ ስትይ አልገባኝም። የምትበላው ወይ የምትጠጣው ነገር ውስጥ መድኃኒት ጨምሬ ጨርቋን አስተላታለሁ። ኦ ለካ እንደዛ ማድረግ ይቻላል። እና ስራችን መቼ እንጀምር? ማለቴ ስራሽን መቼ ጀምር ያሰብሽ? የወይዘሮ አዜብ የተደበቀ ማንነቷ ወጣ። ሰርኬ እንግዲህ ወንድሟን አሳምና የሶሊያናን ነጻነት አውጃለች። አቶ ኮማንደርም እንግዲህ እስከዛሬ ድረስ ልጄን ያደራ ልጄን እንደዚህ ማሰቃየት አልነበረብኝም፣ የአንድ ክፍል እስረኛ ማድረግ አልነበረብኝም። ከዚህ በኋላ ግን ልጄ እንደፈለገች ትሆናለች ባለ ጊዜ ክብራችን ተዋርዶማ በነጻነት ልለቃት አልችልም፣ ወይም ባልተፈልጎ መዳር አለበት እንጂ ሶሊያና በዚህ መንገድ ከልጅ ፓንዶራ ጋር እኩል መሆን የለባትም ብላለች። አቶ ኮማንደርም እህቱ ስትነግረው የነበረውን ነገር አንዳንድ ነገሮችን ያየ ይመስላል። ኮማንደር እንግዲህ አሁንም ቢሆን ሲምባን እያፈላለገ እንደሆነ ግን ደግሞ በከተማው ሊያገኘው እንዳልቻለ ተናግሯል። ወይዘሮ አዜብ ሰርኬን ስለማስወገድ ስታወራ ፋንቱ ሰምታለች። ሶሊያናም ድንገት በዛ ቦታ ላይ ተገኝታለች። ሶሊያና ፋንቱን ታምን ይሆን? አሁንም ቤተሰቧን ታምናለች። ሶሊያና አክስቷ ያለቻትን በሙሉ መታ ለወይዘሮ አዜብ ነግራታለች። ሶሊያና አሁንም በድጋሚ ከአክስቷ ጋር የተጣላችሁ እነሱ መልካም ሰዎች ናቸው፣ በጭራሽ እነሱ ክፉዎች አይደሉም፣ እነሱን የምጠይ እንዲጠላ አታድርጊኝ ብላለች። እንግዲህ ስትሮጥ መታም ለፋንቱ እኔን የምታዝናና መስላ ወጣ፣ ግን እሷ ደግሞ ቤተሰቦችን እንዲጠላ ነው ያደረገችኝ ብላ ነበር። ፋንቱን በአክስቷ ላይ ለመወሰን እንዲያቸኩል ብትነግራትም ግን ደግሞ ሶሊያና ሁሉንም ነገር ለአዜብ ነግራታለች። ሰርኬ አሁንም በድጋሚ ሄዳ አሁንም በድጋሚ ሶሊያናን ይቅርታ ጠይቃለች። እውነትሽን ነው፣ ቤተሰቦችሽ እጅግ በጣም ይወዱሻል። አዜብ ላንቺ መልካም ሴት ናት፣ ነገር ግን እኔ ነኝ ክፉ በእንደዚህ መንገድ ከዚህ በኋላ አንድም ነገር ስለነሱ አልልሽም ብላ ሶሊያናን ይቅርታ ጠይቃት ታርቀዋል። ወይዘሮ አዜብ ይሄ ነገር ደግሞ አሁንም አናዶታል። ፓንዶራ እናቷን ሰርኬን ለመጣል እንዲያግዝሽ ከፈለግሽ ለኔ እውነቱን መንገር ይኖርብሻል። እውነቱን እስካልነገርሽ ድረስ ደግሞ በጭራሽ ላግዝሽ ፈቃደኛ አይደለሁም ብላታለች። በሌላ በኩል እንግዲህ ፓንዶራ እናቷ የሶሊያናን ገዳይ መሆኗን አውቃለች። ሰርኬ ደግሞ አቶ በሪሆን ኮማንደርን የገዛ ወንድሟን ሚስጥርህን አወጣለሁ፣ ከዚህ በኋላ ልጅህን እስረኛ የምታረግ ከሆነ እንግዲህ የሶሊያና እናት ሰብለ ወደዚህ ቤት የመጣችሁ የቤት ሰራተኛ ሆና ሳይሆን አንተ ስለምታፈቅራት ነው። ነገር ግን የቤት ሰራተኛ ነበረች አሉ። ሚስትህን ስለማትወዳት ነበር የመጣችው።
እና የሷን ልጅ ያደራ ልጅ መንከባከብ ሲገባ ጭራሽ እንዴት የቁም እስረኛ ታደርጋታለህ? ለዚህም እንግዲህ ከዚህ በኋላ ይች ልጅ አንድ ክፍል ቤት የሚዘጋባት ከሆነ ሁሉንም ነገር የማወጣ ይሆናል ብላለች። ሰርኬ የቤተሰቡን ሙሉ ሚስጥር ታውቃለች። ግን ደግሞ ይሄ ሚስጥሯ ከሷ ጋር መቀበር አለበት ብላ ፓንዶራ ቆርጣ ተነስታለች። ይህን ነገር ግን ወይዘሮ ሰርኬ አዜብ ስታሴር ፋንቱ ድንገት እዛውና አድምጣለች። ፋንቱ ለሰርኬ እንድትጠነቀቅ ተነግራት ይሆን ወይስ ምን ሊፈጠር ይችላል? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ዛሬም በአዲስ መጥተናል። ፋንቱ እንግዲህ በባለፈው የልጇን ፎቶ ከፓንዶራ ስልክ ስክሪን ላይ አይታው ነበር። ፓንዶራም እንግዲህ የናሆምን ፎቶ ስክሪን ላይ ቁጭ አድርጋው ነበር። እናም በዚህን ጊዜ እንግዲህ የያዘችውን ጁስ ከለዋ ላይ ገልብጣባታለች ማለት ነው። እናም ፓንዶራ ልብሷን ልትቀይር በሄደችበት ጊዜ ፋንቱ ያንን ፎቶ ለመደለት የተቻላትን ብታደርግም ግን ደግሞ የፓንዶራን ፓስወርድ ልታውቅ ባለመቻሏ ማጥፋት አልቻለችም ማለት ነው። ድንገትም ፓንዶራ ደርሳባት ከስልኬ ጋር ምንድነው ጉዳይሽ ብላ ጮኻባታለች። ፋንቱም ስልኩ ከእጇ አምልጦ ወድቆባት እያጸዳችው እንደሆነ ተናግራለች። ግን ደግሞ ያን ያህል አጥጋቢ ምላሽ ስላልሆነ ፓንዶራም አላመነቻትም። እንደተለመደውም አመናጭቃ አስወጥታታለች። ፋንቱ ክችን ሄዳ ቁጭ ብላ እየተከዘች ነበር። ልጄን ደግሞ ለምንድን ነው ምን ስትላገኘችብኝ በየት ነው ያጠመደችው? በዛ ላይ ባለትዳር ልጄን እያለች ስትጨነቅ ስትጠበብ ድንገት እንግዲህ ሶሊያና መታለች ማለት ነው። ሶሊያና በመጣችበትም ጊዜ ሶሊያና አክስቴ እኔን ልታዝናናኝ ከቤት ልታስወጣኝ መስሎኝ ነበር እኔን ይዛኝ ሄደችው። ነገር ግን ስለ ቤተሰቦች ክፋት ልትነግረኝ ነበር። አክስቴ እኔ እንደማስባት መልካም ሴት ሳትሆን መጥፎ ናት ብላ ለፋንቱ ነግራታለች። እጅግን በጣም ተናዳ ነበር። ፋንቱም ልጄ ሶሊያና ተረጋጊ፣ በአክስትሽ ላይ ለመወሰን አትቸኩይ ብላት ነበር። ግን ደግሞ እንግዲህ ሶሊያና እጅግ በጣም ችኩል ከመሆኗ የተነሳ አዜብ ስትመጣ በቃ እኔ ልሄድ ስራ አለብኝ ብላ ጥላ ሄዳ ነበር። ፋንቱ እማዬ አንቺ ትክክል ነበርሽ ብላታለች። ምንድን ነው ባለቻት ጊዜ አክስቴ እኔ እንደማስባት ጥሩ ሴት አይደለችም፣ ስለናንተ ክፋት ይባስ ብላ ስትነግረኝ ቆየች እያለቻት ነበር። ግን ደግሞ እንግዲህ አዜብ አይ አክስትሽማ እጅግ በጣም ጥሩ ሰው ናት ብላን ነበር። አይ ጥሩ ሴት አይደለችም፣ አንቺ የማታውቂው ብዙ ነገር አለ፣ ስለዚህ እህትሽንና እናትሽን ተጠንቀቂያቸው አለችኝ። አክስቴን እንደማስባት ጥሩ ሴት አይደለችም ብላለች። ሰርኬ በመጣች ጊዜ ወንድሟ ገና ከመንገድ ተቀብሏታል። ወይዘሪቱ እመቤቲቱ እያላት ነበር። ከቤቱ ሊያስወጣት እንደሚችልና ከቤተሰቡ ላይ የማትወርድ ከሆነ እርምጃው ከባድ እንደሚሆን አስጠንቅቋታል። እንግዲህ ለምን መቃብር ቦታው ይዛ እንደሄደችም ሲጠይቃት የፍቅረኛዋን መቃብር ማየት አለባት፣ አንተ ባትከሰስም የልጇ አባት ነው ብላ ነበር። ግን ደግሞ ከዚህ ቤት ላባረሽ እችላለሁ ብሏት ነበር። ለዛም የያዘችውን ሚስጥር አንድ በአንድ ጠቆም አድርገዋለች። ወይዘሮ አሴብም መልካም ሴት እንዳልሆነችና ለልጁ ከራሱ ውጭ ማንም ሰው እንደሌላት ግን ደግሞ ያቺ ማን ሴት የምትላት ሴት ሰብለ ስሞ ሰብለ ይባላል። እናት ወዳትም ነበር አይደል? በፍቅር ስትከንፍላት የነበረችው ፋንቱም ቆንጆ ናት አይደል? ቆንጆ ነገር ናት እያለችው ነበር። ምክንያቱም የወንድሟ ልብ ሴተኛ እንደሆነ ታውቃለች። ስለዚህ ብዙ የምታውቃቸው ሚስጥሮች እንዳለ ጠቁመዋለች። ከዚህ በኋላ ግን ሶሊያናን የማትንከባከባትና ሁለተኛ ዘጨለማ ክፍል የምትዘጋባት ከሆነ ብላ አስጠንቅቀዋለች። እናም እንግዲህ አንዳንድ ነገሮችን በነገረችው ጊዜ ስለ ሶሊያና እናት አሟሟትም የምታውቀው ሚስጥር እንዳለም ጭምር። ለዛም እንግዲህ አቶ ኮማንደር ቤቱን ዙሪያውን እንዲመለከት አግዘዋለች ማለት ነው። እናም አቶ በሪሁን እንግዲህ ወደ ቤት መጥቶ ወደ ባለቤቱ ጋር ዛሬ ሰላምታ የለም እንዴ እያለችው ነበር። እሱም በስራ ቢዚ እንደሆነና ሲምባን ከተማውን በሙሉ ሲያስስ እንደዋለ ግን ደግሞ ሊያገኘው እንዳልቻለ ተናግሯል። እናም በዚህ አንዳንድ ነገሮች እየተወያዩ ሳለ ስለ ሶሊያና ተነስቷል ማለት ነው። ሶሊያና እንደ ቀልድ እንግዲህ ከዛ ጨለማ ክፍል ወጣች ማለት ነው። አክስቷ ነፃነቷን አወጀችላት ማለት ነው እያለች ነበር። አቶ በሪሁንም እንግዲህ ከዚህ በኋላ ሶሊያና ጨለማ ክፍል ውስጥ እንደማትሆንና
እንደፈለጋት መሆን እንደምትችል እሱም ደግሞ ልጁን እቀጣለሁ ብሎ ያደረገው ነገር ተገቢ እንዳልሆነ በተናገረ ጊዜ ዲብቁ ያዜብ ማንነት ወጥቷል ማለት ነው። ክብራችንስ እያለች ነው። እንደዛማ በጭራሽ ሊሆን አይችልም። ክብራችንስ፣ የቤተሰቡ ክብርስ እያለች ነበር። እንዴ አንቺ አልነበርሽ እንዴ እስከዛሬ ስትጨነቂላት የነበረው ብትለውም አይ ቢሆንም ክብራችንስ፣ ያንተ ክብርስ፣ ቤተሰቡንማ በጭራሽ እንዴ ስታዋርደው ዝም ብለን አናይም ብላለች። አቶ በሪሁን ወይዘሮ አዜብ ላይ ግራ የሚያጋቡ ስሜቶችን እየተመለከተ ነው። እናም እንግዲህ እሱም በውሳኔው እንደጸና ስታቅ ጭራሽ ቁጭ አርጋ ጥላው ሄዳለች። አቶ በሪሁን ወይዘሮ አዜብ ወዳታለሁ የምትለው የእውነቷን እንዳልሆነ አንዳንድ ምልክቶችን እየተመለከተ ያለ ይመስላል። በስተመጨረሻም አቶ ኮማንደር ቁጭ ብሎ ዙሪያ ገባውን እየተመለከተ ነው። ግን ደግሞ በልጁ ላይ ሲያረግ የነበረው ነገር ፍጹም ልክ እንዳልሆነ ገብቶታል። ሰርኬ ሶሊያናን ሄዳ ይቅርታ ጠይቃለች። ሶሊያና አክስቴ እንዳታናግሪኝ ብላ ነበር። በጣም ይቅርታ የኔ ቆንጆ፣ እኔ እኮ ባንቺ መጨከን አልችልም። በጣም እኮ ነው የምወድሽ። ያኔ ገና ከህፃንነትሽ ጀምሬ በስስት እያየሁሽ ያደግሽው የኔ እንቁ አንቺ እኮ ነሽ። ስለዚህ እኔ ከአንቺ ርቄ መኖር አልችልም። እባክሽ የኔ እንቁ እያለቻት ነበር። እሷም አክስቴ ስለ ቤተሰቦቼ ክፋት የማታወሪ ከሆነ ብቻ ነው ብላት ነበር። አይ እነሱ መልካም ሰዎች ናቸው። ስለ እነሱ በጭራሽ ላነሳብሽ አልችልም። በጭራሽ እነሱ ጥሩ ሰዎች ናቸው እያለች እሷ በምትፈልገው መንገድ እያዋራቻት እንግዲህ ሶሊያናን መቅረብ ችላለች ማለት ነው። ሶሊያናም በአክስቷ ሀሳብ ተስማምታ እሺ ብላ እያወሩ ነው። ግን እኮ ይቅርታ መጠየቅ የነበረብኝ እኔ እንጂ አንቺ አልነበርሽም እያለች ነው። ሶሊያናም የእናቷን ፎቶ ይዛ ምን ነው አክስቴን እናቴን መቃብር አሳይ ባልኳን ኖሮ እያለች እየለደመች ነበር። እሷም ማሳየት ፈልጋ እንደነበረ አውርታለች። ሰርኬ እዛ ቤት በመምጣቷ የሶሊያናን ነፃነት አውጃላታለች። ሶሊያና አሁን ላይ እንደ ማንኛቸውም በነፃነት እየተንቀሳቀሰች ትገኛለች ማለት ነው። ይህ ሁሉ የሆነው ግን በሰርኬ በአክስቷ ኃይል ነው። እናም እንግዲህ አዜብ መርዟን እየረጨችባት ከላይ ደግሞ ለስልሳ በጣም መልካም እናት መስላ ስትወጋት የነበረችው የተገለጸላት ቀን ግን አክስቷን በምን ቃል ልታመሰግናት ወይም ይቅርታ ልጠይቃት እንደምችል ከባድ ነው ማለት ነው። እናም እንግዲህ ሶሊያና አሁን ላይ ሰርጌ እሷ በምትለው መንገድ ነገሮች እንዲስተካከሉ አስማምታት ይቅርታ ጠይቃታለች። ሶሊያና ከጨለማው ክፍል ወጣ እንደ ማንኛውም ሰው ሳሎን ላይ ቁጭ ብላ ማውራት ትችላለች። እንግዲህ ፋንቱም እሷን እንደምን ጊዜውም እንደምትንከባከበው ጁስ አዘጋጅታላት ይዛላት ሄዳ ነበር። እና ፋንቱ በጣም ደብሯት ስለነበረ ልክ አይደለሽም፣ ምን ሆነሽ ነው? ስለ ልጅሽ እያሰብሽ ነው እያለቻት ነበር። እሷም ከሱ ውጪ ምን ላስብ እችላለሁ ብላታለች። እና በፓንዶራ የተፈጠረውን ነገር በሙሉ አንድ በአንድ ነግራታለች ማለት ነው። የልጅን ፎቶ የፓንዶራ ስልክ ፊት ስክሪን ላይ ያገኘሁት። ስለዚህ ይሄን ነገር ካንቺ ውጪ ማንም ሰው ሊረዳኝ አይችልም። ውስጤ ጥሩ ስሜት እየተሰማው አይደለም። እጅግ በጣም እየፈራሁና እየተረበሽኩ ነው። ለዛም እንግዲህ ቢያንስ ያንን ፎቶ እንድታጠፋውና ለምን እንደፈለገችው እንድታረጊልኝ እፈልጋለሁ ብላት ነበር። ግን ደግሞ ፓንዶራ እንዴት ለምን ፈልገው እንደሆነ ማወቅ ከብዶኛል ባለቻት ጊዜ ሶሊያናም ፓንዶራ ቆንጆ የሚባሉ ወንዶችን የማጥመድና እንግዲህ ሶሻል ሚዲያ ተጠቃሚ እንደመሆኗ በሶሻል ሚዲያ ቻት እንደምታደርግ ነግራታለች። ለዛም እንግዲህ ይሄን ማድረግ ለኔ ቀላል ነው፣ አይዞሽ እኔ ስልክ እንድታጠፋው አደርጋለሁ፣ ባለትዳርም እንደሆነ ቀድሞ ካልነገራት ነግራታለሁ ብላ ነበር። አይ እሱም ማድረግ የለብሽም፣ እንደዛ ካልሽማ እንዴት አወቅሽው ልትልሽ ትችላለች። ማንም ሰው እሱ የኔ ልጅ እንደሆነ ማወቅ የለበትም ብላለች ፋንቱ። ሶሊያናም እሺ በቃ አታስቢ፣ ይሄን ማድረግ ለኔ ቀላል ነው፣ ምንም አታስቢ ብላታለች። እሺ ፋንቱም እንግዲህ ሀሳብና ጭንቀቷ በሶሊያና ቀለል ብሎላታል። የሶሊያና ጉዳይ አልተቋረጠም፣ ቤተሰቡን አተራምሶታል። ፓንዶራ የ3 ሰዓቷ ሲደርስ ፊቷ ተጨልማ ዙሮባታል። በዚህን ጊዜ እንግዲህ እየጮች ሳለ ድንገት ሶሊያና ደርሳ እህቷን ለማረጋጋት ሞክራለች። እህቷን ባረጋጋቻት ጊዜ ፓንዶራም እዚህ ቤት መኖር እንዳስጠላትና መኖር እንደማትፈልግ በተለይ ሰርኬ በጣም መጥፎ አክስት እንደሆነች ነግራታለች።
እሷን እየወደደች እሷን እንደምጠላት ምንም ጥፋት እንደሌለባት እናቷም ደግሞ ሶሊያናን ይቅርታ የጠየቀችው በየዋህነት እንጂ የተናገረችው ነገር በሙሉ ልክ እንደሆነ ተናግራለች። እናም እንግዲህ ሶሊያናን ይቅርታ ከመጠየቅ ውጪ ከመጠየቅ በተጨማሪ አንቺ እኔን ሳይሆን እናትሽን ነው እኔ አክስትሽን ነው የምታምኘው እኛን እያመንሽን አይደለም ብላ ነገሮችን እንዲባባሱ አድርጋለች። ሶሊያናም እነሱን በማንም እንደማትቀይራቸው ነግራት እንግዲህ እህቷን አጽናንታ ከዛ ክፍል ወጥታለች። በስተመጨረሻም ሰርኬ እንግዲህ ቤተሰቡን አተራምሰዋለች ማለት ነው። ሰርኬ የያዘችው ሚስጥር ሁሉንም ሰው አስጨንቆታል። ወይዘሮ አዜብ ሰርኬን በምን መንገድ ነው ከዚህ ቤት ማስወጣት ያለብኝ የሚለው ቀመር ላይ ናት። ግን ደግሞ ይሄን እንዲያግዝሽ አንቺ ሚስጥርሽን ልትነግሪኝ ይገባል ስትላት ስለ ሶሊያና እናት አሟሟት በሙሉ ለልጇ ፓንዶራ ስትነግራት ፓንዶራም ይሄን ያህል ጊዜ እንዴት ትደብቂኛለሽ? ሲጀመር የሶሊያና እናት ገዳይ አንቺ ነሽ ማለት ነው ወይ? ይሄን ቪዲዮ ከየት ነው የምናገኘው? ቪዲዮውን ለምፈልገን አናጠፋም ባለቻት ጊዜ እሷ በጣም ጥንቁቅ ሴት ናት፣ እሱን በቀላሉ ማግኘት አንችልም ብላለች። እንግዲያውስ ፓንዶራ ለምን አክስቴን እስከ መጨረሻው ከነ ሚስጥሯ እንድትደበቅ አናረግም? ለምን አንገላትም? እሱ ደግሞ አንቺን ከከበደሽ እኔ ማረግ እችላለሁ ብላለች። ወይዘሮ አዜብ በዛ መንገድ አይሆንም፣ ይሄን ቢሆን ለኔ ቀላል ነው እያለች ነው። ምን ልታረጊ ያስበሽ ነው የሚል ውሳኔ ላይ ደርሰዋል። ያሰበችው ሀሳብ ግን እጅግ በጣም ከባድ ነው። አቶ በሪሁን ባለቤቱን ለማጽናናት ምን ሆና እንደሆነ ለመጠየቅ ባለችበት ቦታ ሁሉ ሄዶ እየተንከባከባት ነበር። ግን ደግሞ አሁንም ቢሆን በሶሊያና ላይ ያለው አቋም እንደጸና እንደሆነና እስከ ዛሬ ድረስ ላረገው ነገር እንደተጸጸተ ተናግሯል። በዛ ላይ ያደራ ልጁን እንዳይኑ ብሌን የሚሰስትላትን እንዲህ ማረጉ ተገቢ እንዳልሆነ ሲነግራት ወይዘሮ አዜብ ወይዘሮ አዜብ ብላ ጭራሽ ጥላው ተናዳ ሄዳለች። በድጋሚም ጥላው ሄዳለች። ስለ ሶሊያና ሲነሳ አሁን በሪሁን የአዜብ ፍቅር የእውነት እንዳልሆነ የተረዳ ይመስላል። አዜብና ፓንዶራ እንግዲህ ሰርኬን እንዴት ማስወገድ እንዳለባቸው እያወሩ ነበር። አሳብዳታለሁ፣ ምግቧ ላይ መርዝ ጨምርበታለሁ እያለች ባወራች ጊዜ ሰርኬ ወይዘሮ አዜብ በምን መንገድ ማስወገድ እንዳለባት ሰርኬን ስታወራ ፋንቱ ደግሞ ከበር ላይ ተለጥፋ እየሰማች ነበር። አዜብ አሳብዳታለሁ፣ ጨርቋን ጥላ እንድታብድ አረጋለሁ እያለች ነው። ፋንቱ ደግሞ ይሄን በሰማች ጊዜ አፏን አፍናለች። ከኋላ ድንገት ሶሊያና መታለች። ምን እያረግሽ ነው ብላት ነበር። ፋንቱ ግን እጅግ በጣም ተደናግጣለች። ፋንቱ ለሶሊያና ይሄን ነገር ታስረዳታለች ወይስ ደግሞ ምን ሊፈጠር ይችላል? ወይዘሮ አዜብ ሰርኬን ማሳበር ትችላለች? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ